ዛሬ እንደምታውቁት ሴቶች ወንዶችን ወደ ሌላ መስመር የሚያስገቡበትን ቃላት ትምህርት ቤት ገብተው ይማራሉ። የቃላት አወጣጥ፣ የቃላት አጣጣል የሚባል ነገር አለ። እንዴት አድርጌ ሙሐመድን ወደ እኔ እንዲመለከት ላድርገው? እንዴት አድርጌ ሙስጠፋን አንዲት ቃላት ጣል አድርጌበት ከኔ ኋላ ተከትሎ እንዴት ላድርገው ትላለች። እንዴት አድርጌ ማታ ማታ ብርድ ልብሱ ውስጥ ከድጃ እያለ እንዲያድር ላድርገው ትላለች። እንዴት አድርጌ ሀቢባ እያለ እንዲያድር ላድርገው? እንዴት አድርጌ አስማ እያለ እንዲያድር ላድርገው? እንዴት አድርጌ ሞባይሉን ሲያወጣ እሷ ነች የደወለችው ከድጃ ነች። ቃላት አጣጣል ይማራሉ ሴቶች። ለምንድን ነው የሚማሩት? ወንዶችን ጎትቶ ወደ ጀሃነም ሊወርዱ ነው። ሌላ አማራጭ የለም። ከዛ በኋላ ደግሞ ሲጣሩ ራሱ እኮ መጀመሪያ አሰላሙ አለይኩም ብሎ ሊጀምሩ ይችላሉ። ጣል ያደርጉበታል ከኋላ። የሆነ ቃላትን ስትቀያየር አዑዙ ቢላህ ሊሉም ይችላሉ። ስለዚህ ወንዶችን ሊያማልል በሚችል ቃላት እንዳታናግሩ አለ አላህ ሱብሓነሁ ወተዓላ ለነብዩ አለይሂ ሰላቱ ወሰላም ምስቶች። የኛዎቹ ምን ልምጣቸው ነው እንደዚህ ከሆነ? ያለ ማህረም ከሀገር ወደ ሀገር የሚሸጋገሩት፣ ንቃብ ሱና ነው ብሎ የሚያሾፉት፣ እግራቸውን ከፍቶ የሚሄዱት፣ እጃቸውን ከፍቶ የሚሄዱት፣ ሀታ ንቃብ ለብሶ እግርና እጃቸውን ወርቃቸው እያሳዩ ሞባይላቸውን እያሳዩ አይናቸውን እያሳዩ የሚሄዱ ወንድ የሚፈትኑ ሴቶች አሉ። ነዑዙ ቢላህ። ለነብዩ አለይሂ ሰላቱ ወሰላም ምስቶች ወንዶችን ሊያማልል በሚችል ቃላት እንዳትናገሩ። ፈየጥመዐ አለዚ ፊ ቀልቢሂ መረድ፣ ቀልቡ ላይ በሽታ ያለበት ወንድ ይደሰታል። በሽታ መረድ አለበት። አማ ቀልባቸውን ንጹህ የሆኑ ወንዶች ዘፈን ሲሰሙ የአጅነቢ ሴትን የማለለ አማርኛና ቃላት ሲሰሙ ይጨንቃቸዋል። በላይ እንዳይወርድ ይፈራል። ቀልባቸው ላይ በሽታ ያለባቸው ግን የሴቶችን ቃል ሲሰሙ ታክሲ ላይ ወይም ደግሞ የሆነ ቦታ ሁናችሁ አይታችሁ ከሆነ ሴት እዚህ ወንበር ላይ ትቀመጣለች፣ እሱ እዚህ ላይ ይቀመጣል። ሲያስነጥስ ብሎ ሚላል ወንድ ወደ ሴት ያስነጥሳል። ከዛ በኋላ አልহামዱሊላህ ተመከላህ ትለዋለች። ከዛ በኋላ አላህ ይጨምርልሽ፣ በጣም ቶሎ መለሽ፣ ቶሎ መለሽ። እንዲህ አይነት ከያናዎች አሉ። ይሄ የቀልብ ላይ በሽታ ያለባቸው ሰዎች ናቸው። እኛም ላይ ካለ መውጣት መቻል አለበት። ቀልባችን ላይ እንዲህ አይነት ችግር ካለ ችግር አለ ቀልባችን ላይ። በለሰለሰ ቃላት እንዳታወሩ። ቀልባቸው ላይ በሽታ ያለባቸው ሰዎች ይደሰታሉ አለ አላህ።